ሊቢያ ለዘለቄታው በትርምስና ጋዳፊን በመናፈቅ መካከል ተጣብቃ እየኖረች ነው። በሊቢያ ዛሬም አለመረጋጋት እንደነገሰ ነው። ሲያቀብጣቸው ለጋዳፊ ጀርባቸውን ሰጥተውና እነ አሜሪካ ጠመንጃ ያስነገቧቸውን ደግፈው ራሳቸውንና ሀገራቸውን መቀመቅ ውስጥ የከተቱት ሊቢያውያንም በእጅጉ እየተቆጩ ነው፣ እየተጸጸቱ ነው። የሟቹ የሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ የሚሰነዝሩበትን ተደጋጋሚ ጫና ተቋቁሞ ዳግም ብቅ ብሏል። ከአፍሪካ የሚዲያ አውታሮች እስከ መካከለኛው ምስራቅ ሚዲያዎች ድረስ በርካታ ምንጮች ጸጥ ያለ ነገር ግን ዓላማ ያለው ከባድ ሰው እንደሆነ አድርገው እየዘገቡ ነው። ወደ ቦታውም ለመመለስ እያኮበኮበ እንደሆነ ተናግረዋል። አባቱ አላግባብ በግፍ ከተገደሉ ከ14 ዓመት በኋላ ሰይፍ አልኢስላም እንደተሰደደ ሰው ሳይሆን እንደ ተፎካካሪ ሆኖ ብቅ ብሏል። አሁን ላይ ሀገሪቷ በሁለት ቦታ ተከፋፍላለች። የውጭ ኃይሎችም ዳርና ዳር ሆነው ገመዱን ይጎትታሉ። ሕዝቡም በእጅጉ ተዳክሟል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።